ዋነኛው ሪዝን ለሄርሜላ ሌላ አይነት አመለካከት ስላለ ነው። የጥላቻ አመለካከት ይመስላል ለኦዲየንስ ስታሳይ የነበረው ግን የጥላቻ አመለካከት አይደለም። ለሄርሜላ ኦኬ ላንተ አማክር ያለው እሱ ምንድነው አማክር ካወራሃቸው ነገሮች አንፃር ስናወራ ከምታረጋቸው ነገሮች አንፃር ይሄን መረዳት አይከብደኝም። ገባ? ኦኬ ተረዳው። እንኳን ደስ አለ ከተረዳው። ኦኬ ታኒ በዚህ ልክ ግን እንደዚህ ማድረግ ልክ ይፋ እንደዚህ ይሄ ሱረት ነው ወይስ ውሸት ነው? እንኳን ደስ አለሽ ግን በባር ነው የመጣ ነው ያለሽ። በመጀመሪያ ደረጃ ማለት ነው ሄርሜላ አርጉታ ያቀበልሽበት ምክንያት ንገሪ። እነሱ አንድ ላይ እንዳይሆኑ የሚፈልግበት ምክንያት ምንድነው? ኤፍሬም ኖ ስመኛ ምክንያቴን ነገር አላውቅም። በመጀመሪያ ደረጃ ይኸውልህ ስመኝ አሁንም ቢሆን አብርሽ አንድ ሰው ተመልስልኝ። ሁለቱ እንዳይሆኑ አንድ ላይ አያደርጉም ማለት ነው። እኔ ልንገርህ እኔ ላስረዳው። እሺ አስረጅ። ይኸውልህ አሁን አንተ የሰጠኸው ሪዝን እሱ ለሷ ስለሚጠላት ሳይሆን ሌላ ነገር አስቦ ነው አይደለ? እንደዛ አስቦ ማያውቅ ይቀር። አንቺ በእርግጠኛ ነሽ? በመጀመሪያ አንተ ራስህ እንዴት እርግጠኛ ነህ? እኔማ ካየሁት ነገር አንፃር አለ። ከዚህኛው ርዕስ እንውጣ፣ ችግር የለውም። በቃ እንለፈው፣ ይሄኛውን ርዕስ እንለፈው። ጊዜ የሚፈታው ነገር ይሆናል። አሁን እኛም ማወቅ የምንፈልጋቸው ነገሮች እስከዛሬ እኛ ላይ ሲደረግ የነበረው ነገር አብራችሁ ስታደርግ የነበረውን ነገር እንዴ አብረን አድርገናል። ያንን ነገር ከካዱ አንተ ተፈተኛ ነው ማለት ነው። ስለዚህ አሁንም እያመኑ ነው ያሉት እያንዳንዱን ነገር። ነገም ከነገ ወዲያም ደግሞ ብዙ የታቀደብን ነገር አለኛ ላይ። ስለዚህ ያንን ነገር አብራችሁ ያወራችሁትን ነገር ጠይቃቸውና እስኪዋሹ። እሺ ከዚህ በኋላ ባለው መንገዶች ላይ እናረጋችኋለን ብለን ያወራነው ነገሮች ምንድነው? ዋናውና ትልቁ ነገር አው ብሏል እኮ እኔ አሁን እኮ ግራ የገባኝ። እሺ ዋናውና ትልቁ ነገሮች ሁለቱ አንድ ላይ እንዳይሆኑ ብዙ ነገሮችን ፈጥራለን። ከዚህ በኋላ በቻልነው አቅም እናደርጋለን። ተባብለናል አልተባባልንም? በመጀመሪያ ደረጃ ማለት ነው አንተ በተደጋጋሚ ጊዜ ይቅርታ የጠየቀው ሰው አሁንም ድጋሚ ይቅርታ ጠይቀ ህይወት ላይ ሌላ ችግር እንፈጥር በመፍቀድ ሞኝነት ነው ማለት ግልጽ አማርኛ ይመስለኛል። ተማለ ስለዚህ ዳንተ ነው ምሕረት ላላደረገልክ ሰው ምሕረትን ማድረግ ሆነ ምሕረትን መመኘት ሞኝነት ነው። ብዙ ጊዜ ልትመኝና ልታረግ ትችላለህ። በደንብ ግልጽ አማርኛ ይመስለኛል። ከዛ በመቀጠል ይገባችኋል እንዳልገባው ሰው አትሁኑ። ከዛ በመቀጠል ደግሞ ማለት ነው ትናንትና ሜሪን እንዳመናችሁት ዛሬም ዳኒን እያመናችሁት ነው። ቀጥሉበት። ዳኒ ጎበዝ ነው። ለማንኛውም በደንብ ማሳመን እንችላለን። ባይዘው አንተ ያወቅክ መስሎ ነው እንጂ አላወቅም። ገና ብዙ ነገራቶች ይቀርዋል። አሁን አንተ ከኛ ብዙ ነገር ባቅማ ጉድ ነው የሚፈው ወይ ላይኖሩ ይችላሉ። ለጥያቄሽ ከዚህ ነገር ወጥተህ የኛ ጉድ አጋለጥ። ባይዘው ምንም ጉድ አላጋለጥኩም። አሁን በአንተ ቤት ጉድ ያጋለጥ መስሎ ነው። ከሜሪ ጋር ለምን 30 ቀን አልገናኝም ከፈለኩኝ አይመለከተም አንተ። እሺ እነሱ ጋር ግን የምታደርገው ሪአክሽን ልክ አይደለም። ሜሮን ገባ ሜሪን በእነሱ ዘንድ ተወዳጅነትን እንድታገኝ አድርገን ብዙ ነገሮች እንዲፈጠሩ እያደረጋችሁን አላችሁት። እኔ ከወጣሁ በኋላ ከዛ በፊትም ብዙ ነገሮች ተፈጥሯል። አሁን ላይ ግን እያደረጋችሁ ያላችሁት ሜሪ በእነሱ ዘንድ አመኔታ እንዲኖራት። ምክንያቱም በእነሱ ዘንድ አመኔታ ካላት እያንዳንዱ ኢንፎርሜሽን እናንተ እጃችሁ ላይ በጣም የምትጸጸተው ነገር ነው እያደረክ ያለው። በምንም ታምር አይጸጽተኝም። ገባህ አይደል? ምንም ነገር እንዲጸጽተኝ አይሆንም። እንደዚህ አይነት ነገሮች ላይ ከዚህ በኋላ አታገኙኝም። አልተባበርም ከእናንተ ጋር አልተባበረም። ከነሱ ጋር አልተባበረም። በቃ የራሴ ነገርነት ያለ ነው። በቃ ራሴ ገውነት አለ። እነሱ ጋር ለመወደድ አይደለም ይሄን እያደረኩ ያለሁት። በነገራችን ላይ ከእናንተ ውስጥ ለመቀጠል አይደለም ካለው ነገር ላይ ራሴ ማውጣት ስለፈለኩ ነው። ተመቻቸልኩ እንደዛ አይነት ሐሳብ ነበረ ዳንቻ። እሱንም እናውቃለን፣ አንዋሻሽ። እሱን እኮ የምትፈልጊው እዚህ ጋር ሆኜ ለአንቺ ኢንፎርሜሽን እንዳቀብል ነው። ምክንያቱም ሌላ ያሰብከው ፐርፐዝ አለ። እሱንም እንግዲህ ራስን ማጋለጥና ራስን ማዋረድ ካልፈለግ ዝም በልና አለፈው። ከፈለክም ደግሞ እሱንም ንገራቸው። ሲቀጥል ደግሞ ዋና ደግሞ የሚገራርም አይዲያ የምታመጣው አንተ ነበር። አለወሻሽማ በጣም ልክ ነሽ። ስለዚህ አሁን ላይ ግን አልቀጥልም፣ ሩታዬ አልቀጥልም ከእናንተ ጋር እንደዚህ አይነት ግን አሁን የሆነ ነገር እንዳሰብክና የሆነ ተንኮል እንደምትሰራ ታስታውቃለህ። ያኔ ማለት ነው አይዲያ በማምጣት እኮ አለው እኮ ከጎናችሁ። አሁን ላይ ግን በቃኝ አልኩ። ገባሽ አይደለ? ከዚህ በላይ ባንቺ ነገሮች ላይ መቀጠል አልፈልግም። በሱ ነገሮች ላይ መቀጠል አልፈልግም። እንኳን ደስ አለ። በቃ ሩታ ማጠገብ ላይ እንዳደርስ ሩታ እስከዛሬ ባንተ አቅምና ባንተ የሆነ ነገር አለም የደረሰችው። ኤፍሬም ቆይ አንድ ጥያቄ ልጠይቅህ። አይ እኔ አሁን ከዚህ በላይ እዚህም ቆሜ ከእናንተ ጋር ማውራቱ ክርክሩ ተገቢ አይደለም። ከሜሮን ጋር ለምን ነበር እየተገናኘ የነበረው ከዚህ በፊት ከኛ ጋር ከእናንተ ጋር እንደተጣላችሁ ሆና እኛን በሰላም እያወራችን ነበረ፣ ብዙ ነገር እየፈጠረች ነበረ። ሜሮንን እሺ ለምን ነበር የምታገኙት? ሜሮንን ያገኘንበት ምክንያት አሁን ይሄ የትልቅ ሰው ጥያቄ ነው። እንደሱ አይነት ጥያቄ ባጠየቀኝ ደስ ይለኝ ነበር። በመጀመሪያ ደረጃ ሜሮንን ያገኘንበት አንተም ጋር መታ ብዙ ነገር አውርታለች። ስለኔም ያልሆንኩትን ነገር ስለ ሩታም ያልሆነችው ነገር ብዙ ነገር ብላለች። ገብቷል። እናንተ ጋር ለመወደድና ወደ እናንተ ለመምጣት ብዙ ነገር ብላለች። ስለዚህ አግኝተናት መጠየቅ ያለብን ነገር ጠየቅን፣ እዛው ፈተን። ከዛ ድጋሚ አሁንም ሌላ ችግር ሲፈጠር አንተ ጋር መጣ መግባባት አልቻልንም። ይሄ ነው የተፈጠረው እኮ አሁን እኔ ልጠይቅ የምፈልገው ነገር
ዳኒ ቦታው ላይ ነበር። ይሄንን ፎቶ ያነሳችሁ አንተ ነህ። እንደዚህ አይነት ነገር ከፎቶ እንኳን መረዳት ትችላላችሁ። በእንደዚህ አይነት ሁኔታ አይደለም የተገናኛችሁ፣ በእንደዚህ አይነት ሁኔታ አይደለም እያወራችሁ የነበራችሁ። የምትገናኙበት ምክንያት ይሄ አይደለም። ለምን ይኸውልህ እንደዚህ አይነት ለምን አልነግራችሁም? ይሄ ከሆነ የተገናኙበት ሀሳብ ሩታ መደበቅ ለምን አስፈለጋት? እሱ ለምን አሁን ደግሞ ቀለል አድርጎ አለፈው። ይኸውልህ አሁን አንድ ነገር ልስላስረዳኝ፣ እየደበኩኝ አይደለም። ተገናኝተናል፣ 10 ልድገም፣ ተገናኝተናል። እሺ ከዛ ግን መጀመሪያ ምክንያቱ ስትጠየቂ አልመለስሽም። አሁን እሱ ሌላ ምክንያት ሲያገኝ ሌላ ምክንያት ሰጠ። እንደዛ አይደለም ዳኒ። ይኸውልህ እንደዚህ ጋር ሌላ ነገር ለማስመሰል አትሞክር። ሌላ ነገር ለማስመሰል አትሞክር። ይኸውልህ አንተ ፎቶ ብቻ እንደዚህ አይነት መረጃ አግኝተህ ፎቶ ብቻ ጭራሽ ልትይዛችሁ ለምን እንደዚህ አይነት እየተናደድን እየተወራጨ ምናምን የምናወራ አይነት ከሆነ ወይም ደግሞ እየተሳሳቀን የምናወራ አይነት ከሆነ ፎቶ ብቻ ማስረጃ ሊሆን አይችልም። ቪዲዮስ ለምን መቅረጽ አቃተክ? እንዴት ብዬ ልቅረጻችሁ? ምቹ ቦታ አረባ ፎቶን እንዴት አነሳህ? በእናትህ በጣም አራዳ ለመሆን አትሞክር። ችግር የለውም። እኔ አይመኑ እሺ በቃ አሁን ጨርሰናል። ሌላ የተገናኛችሁት ነው አይመኑ ሳይሆን አብርሃም ነው። እኛ አምነናል። የተፈጠሩ ሁሉ ነገራቶች አምነናል። መደበቅ ለምን አስፈለገሽ? አልደበቅንም። ከዚህ በላይ ምን እናውራ? ለምንድነው ስትታዩ ጸበኛ የምትመስሉት? ለምንድነው ወዳጅ ይሆናችሁ? አንተማ ነው ችግሩ። ምን ታውቃለህ? በጣም ትልቅ ነገር ይዛ የመጣ መስሏል። ለኛ ግን በእነሱ ህይወት ላይ ትልቅ ነገር ነው። ለአንተ ነው ቀላል የሆነው። በእነሱ ህይወት ላይ ግን ይሄ ቀላል ነገር አይደለም። ገባ? የሰው ህይወትን በመበጥበጥ ሁለት ሰው ለያይቶ በማድረግ ከዚህ በላይ ከባድ ነገር ምንድነው? የተለየ ነገር ወይ እንዴት ነው ሰውን ከመለየት በላይ ቀላል የሆነው? እንዴት ነው? ግራ ገብቶኛል። አንደኛ ነገር አንተ በጣም ጥያቄ አለኝ። ይሄን ነገር ልክ እንደ ጀብድ ሄርሜላና አብርሃምን ማለያየት ፈልጋለሁ ምናምን እያልኩ ጊዜ ታወራለክና ወንድሜ የመረጠው ምርጫ የመኖር መብት አለው። ገባ? ሌላ ነገር ነው የሚመስለው። ከዛ ባለፈ ደግሞ ዳኒ ከሄርሜላ ጋር የሆነ ከአብርሃምና ሄርሜላ አብረው እንዳይሆኑ የምፈልግበት የራሴ ምክንያት አለኝ ብለህ አንዳንድ ነገሮች የነገርከው ምክንያት አለ። እሱስ እውነት ነው ወይስ ውሸት ነው? በሌላ ነገር ነው ሄርሜላ የምታስባት እየተባለ ያለው ነገር እውነት ነው ወይስ ውሸት ነው? ነገሩን እየደፋፈነው ነው ያለው። ገባ? እሷን የመለሰችው እሷ አልመለሰውም። የወንድምህን ምርጫ በዚህ ልክ ለመቀበል ከበደ። ከዛ ባለፈ ደግሞ ሩታም ብትሆኚ የልጅ እናት ነሽ። ከሱ ጋር ይሄን ያህል እየጣርሻለሽበትን ነገር በደንብ አውጩ፣ ተናገሪ። አዎ እኔን ከሁለታችሁ እንድትለያዩና አብርሃም ወደ እኔ ቤት ይመለሳል እያደረግሽው መናገር እየከበደሽ ነው ያለውና ቢያንስ እሱንም ቢሆን እመኒ። ከዛ ባለፈ ከሜሪ ጋርም ደግሞ ይሄ ነገር ተፈጥሯል ብለሽ አንድ ቀን የተገናኛችሁበትን ደግሞ ዋና ምክንያታችሁ ንገሩን። አለቀ። እንግዲህ መናገር ያለብንን ተናግረናል። በመጀመሪያ ደረጃ ዳኒም ብትሆን